ሐና ታስራለች፣ ዳኛው ታስሯል። ምንሽ ነው ዳኛው? ባለቤትሽ ታስሮ ያለው? ያንቺ አያት መኩሪያ ነው? ከባለቤትሽ መታሰር የተነሳ ሩት ታስራ ያለው ታውቂያታለሽ? ሩትን የሷ ማሚ ነው አይደለ? የእናንተ አያታችሁ ዳዲ ነው? አዎ ዳዲ ነው። ሃሌሉያ! አረ ቅባት! አረ ቅባት! ኢትዮጵያም አሜሪካም ካናዳም ቤተሰቦቻችሁ ታስረው ነው ያሉት። ወይኔ ወይኔ! ምን አለሽ አሜሪካ ህይወት የምትባል ታውቂያለሽ? ከመሄድሽ በፊት ባንቺ ምክንያት ያንቺ የሆነች ጓደኛ የታመመው ልጅ የታመመውን በኢየሱስ ደም የሷ ይሁንላት። የጓደኛ ታሞ ነው ያለው ሆስፒታል ውስጥ የሱ ነው ጭንቀትሽ? የጓደኛሽ ልጅ አረ እጁ ሄደ። አረ ሰው ይሄ ሰው ከቅድም ጀምሮ ያለቅሳል። ለምንድን ነው የምታለቅሰው? በውስጥ በመንፈስ ቅዱስ የሆነ ነገር ነገረኝ። ማለትም አንተ ውስጥ ትክክለኛ ለእግዚአብሔር ክብር የምትሰራና የዚህን ዓለም ቆሻሻ ነገር እንደተውክና ራስን ለዚህ እንዳስቀመጥክ ይሰማኝ ነበር። ውስጥ ላይ ቁምልኝ። ለስንት ነው የመጣችሁት? ለሁለት። ያ ነው እያስለቀሰ ያለው ከቅድም ጀምሮ በጣም ያለውን ወንጌል ሁኔታ ሳይ ፓስተሮችን የተለያዩ ቸርቾችን ሳይና ያንተን በፊትም እንደዚህ አላምንም ነበር። ማለትም የውሸት ፓስተር የተለያዩ እንትኖች ስላሉ አንተ ግን ራስን ገልጸ ለትክክል እየሄድክ ስላለ አንተን መደገፍ በጣም አስፈላጊ እንደሆነ ውስጤ ይናገራል። በቃ አስነሳ። ኢየሱስ ጌታ ነው። በደንብ ስሙኝ። የት ነው የምትኖረው? ጀርመን። የት? ሙኒክ። አሁን በደንብ ስሙኝ። ለስንት ጊዜ ነው ኢትዮጵያ የመጣው? እሷ ያንተ ምንድን ነች? ባለቤት ናት። ስሙኝ፣ አዳምጡኝ በደንብ። እንዲህ ነው ያለው ለተገረዙት ሐዋርያ እንዲሆን የሰራለት ለጴጥሮስ የሰራለት ዛሬም ለአሕዛብ ሐዋርያ እንዲሆን ለኔ ሰርቶልኛል። ስሙኝ፣ ለምንድን ነው የሰራለት? የተጠራለትን ወንጌል ስለሚኖርለት። የአባቶቼ አምላክ እግዚአብሔር እንዲህ አለ። እኔ ከቅድም ጀምሮ ሰብካለሁ፣ እሱ እንባው እየፈሰሰ ነው። መንፈስ ቅዱስ ደግሞ ወደዛ ልሄድ ስል አሁንም ዞሮ ዞሮ ነው የሚያመጣኝ። ለጴጥሮስ የሰራለት እግዚአብሔር ዛሬም ለልጄ ለዘላለም እሰራለሁ አለ። አሜን። ለማን ታውቀዋለህ? ዘላለምን በህይወት ትላንትና ዘመን ብዙ ባክኗል ለከንቱ ነገር። አሁን እግዚአብሔር ሆይ በሰጠኝ እድል ሁሉ ላንተ ልኖር ነው። እግዚአብሔር ደግሞ ለኔ ክብር ይኖራል አለ። ከዚህ በኋላ ከልጄ ጋር እሰራለሁ አለ። አሜን። ሁለታችሁም ጥሪ ያለባችሁ ሰዎች ናችሁ። አሜን። ከዘር የሚመጣ መርገም አንድ አባት አንድ ሚካኤል ነው። አንድ ሚካኤል ነው። ማን? አስጠጋልኝ። ተስፋዬ የሚባል ታውቂያለሽ? አባቴ ነው። ሁለታችሁም ካንተም አባት ከአንደ ሚካኤል ከሷም አባት ከተስፋዬ መርገም ዛሬ ተሰበረ። እራባችሁ ጌታን ማገልገል፣
ከዚህ ውጪ ምንም ጥማት የላችሁም። ነገር ግን ሰልፍ ብዙ ነው፣ ቻሌንጅ ነው። እንደው በአክብሮት ሲጠሩ ለምሳሌ ብድግ በይ እስቲ። አሁን እሷ ምን ተብላ ትጠራለች? እናት አይደል? እሺ እንደው ልጅ ሲጠራትስ ሰው የለም እዚህ ቤት። ምን አለ አንድ ሰው ጮሆ አሜን ቢለኝ። እሷ ወጣት ናት፣ እንዴት ማሚ ትባላለች? ዘላለም ማሚ አያትሽ ቱሉ ነው። እስራት ተፈታ። ለምንድን ነው እንዲህ ያልከው? ጀርመንኛው በጣም ነው ይገርመኛል። የእግዚአብሔር አሰራር አንዳንዴ ሰው ይጠራጠራል እና በጣም አስቸጋሪ ነው። ከየት አመጣው? ከየት አፍልቆት የት ነገር ይናገራል? ኖ ዌይ እግዚአብሔር ካልተናገረ በስተቀር ይሄን ተአምሮች ልታውቅ በጣም ሲዝሙን ነው። ወይኔ ኢየሱስ! የአባቶቼ አምላክ እግዚአብሔር እንዲህ ብሎኛል። እናንተ የበራላችሁን እውነት ለብዙዎች በእናንተ ምክንያት ይበራላችኋል። እናንተ ያወቃችሁት ኢየሱስ ከዚህ በኋላ በእናንተ ምክንያት ብዙዎች ያውቁታል። ይሄ የተሰበከው ቃል የእናንተ ቃል ነው። አሜን። ለዚያ ነው ጳውሎስ ምንድን ያለው? ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ አለ አይደል? እኔ የምሰብክላችሁ ወንጌል እንደ ሰው አይደለም፣ እግዚአብሔር ገልጦልኛል። እግዚአብሔር ካልገለጠ በቀር ጳውሎስ ምንም ነገር ሊያወራ አልቻለም። ከዛስ ከሰውም አልተቀበልኩትም ከማንም አልወሰድኩትም አለ። እግዚአብሔር አስተምሮኝ ነው አለ። እግዚአብሔር አሳውቆኝ ነው አለ። ዛሬ የሰው ዕውቀት አይደለም፣ የእግዚአብሔር ዕውቀት ገባባችሁ። ከእግዚአብሔር የሆነ መገለጥ ገባባችሁ። ከእግዚአብሔር የሆነ መረዳት ገባባችሁ። ዋው! አያት ማን ነው? አንደ ሚካኤል። ተነሽ እስቲ። ሰላም ነው? ማን ነው አያት? አንደ ሚካኤል። ገብረ ሚካኤል የሚባል ታውቂያለሽ? ምንሽ ነው? አያትሽ ነው። አባትሽ ታሞ ታስሮ ነው ያለው? ምን ሆኖ ነው ያለው? ምንሽ ናት? ምን ሆኖ ነው ያለው? ያንቺ ባለቤት አስሮ ቤት ውስጥ ነው ያለው። ሶስታችሁም ትፈታላችሁ። በሱ መታሰር ምክንያት አንቺም ታስረሻል። ሐናን ታውቂያታለሽ? ሐና ታስራለች፣ ዳኛው ታስሯል። ምንሽ ነው ዳኛው? ባለቤትሽ ታስሮ ያለው? ቆይ መለሰልኝን ታውቂዋለሽ? እናንተን የሚያገለግል ያንቺ አያት መኩሪያ ነው። ከባለቤትሽ መታሰር የተነሳ ሩት ታስራ ያለው ታውቂያታለሽ? ሩትን ቆይ ማን ነው ስምሽ? ማሚ። እሺ ተነሺ እስቲ ተነሺ። ታውቂያታለሽ እሷን? ምንሽ ናት? እህትሽ ናት። በደንብ ስሙ። የእሷ ማሚ ነው አይደለ? የእናንተ አያታችሁ ዳዲ ነው? አዎ ዳዲ ነው። ሃሌሉያ! አረ ቅባት! አረ ቅባት! ኢትዮጵያም አሜሪካም ካናዳም ቤተሰቦቻችሁ ታስረው ነው ያሉት። ወይኔ ወይኔ! ምን አለሽ አሜሪካ? ህይወት የምትባል ታውቂያለሽ?
ጠብቀሽዋል ዛሬ። እሺ አስጠጊያለኝ። ካናዳ ምን አለሽ? ቤተሰቦች። ወዴት ነው የምትመለሽው አንቺ? አሜሪካ። አንቺስ? ለጊዜው መሄድ አትፈልጊም? እግዚአብሔር እንደወደደው ትሄዳለች ነው የሚለኝ ጌታ። ማን ትሄዳለች ብዬ ጌታን ስጠይቀው ማርያ አለኝ። ሁለታችሁም እህትማማቾች ናችሁ? የአሰፋ ልጆች? አዎ ነን። አሰፋ ነው አባታችን። እግዚአብሔር ይመስገን። ሃሌሉያ ሃሌሉያ፣ ስሙ ይባረክ። ጌታ መልካም ነው በእውነት። ጌታ ምንድን ነው? ያየነውን አየን። ዛሬ በቴሌቪዥን ያየነው በእኛ ህይወት ሆነ። ዛሬ በጣም ደስ ብሎ። አቤት ኢየሱስ! አሜን አትልም ወይ? ዘሌ ተባረክ ኢየሱስ። ለስንት ነው የመጣችሁት? እሷም አለች እህታችን። ሶስት ናችሁ? እሱ ሄደ። ምንሽ? ባለቤትሽ ወደ ቤት ሄደ? ጉዳይ ስላለው። እንኳንም እናንተ ቀራችሁ። ግን ባለቤትሽ ላይ ሰይጣን ሞት አዘጋጅቶ ነበር። ሐዘን እንዲሆን ባለቤትሽን ገሎ ባለቤቱ አባት ቤተሰብ መከታም ይባላል። አዎ እውነት ነው። መከታ አባቱ የሱ የባህሩ አባት የአባቶች አምላክ እግዚአብሔር እንዲህ ብሎኛል። በአባቶች ዘመን ይሰራ የነበረው ዛሬም ከልጄ ጋር እሰራለሁ። ውሰድ እዚህ ጋር አሜን ብላተ እሰራለሁ፣ እሰራለሁ፣ ዛሬም እሰራለሁ። ስሙኝ፣ ያንቺን ባለቤት እግዚአብሔር አሁን ከሞት ሲያስመልጠው ተነስ እስቲ። ያንተ ጭንቀት የተወዳደርከው ጉዳይ ነው። እግዚአብሔር ግን አንድ ብላቴና አያለው፣ በመንፈስ ነው ማየው። ብላቴና ኢያሱ የሚባል አያለው። የእሱ ሀገር የት ነው? የተሻለ ሰው መሆን ትፈልጋለህ አይደል? በእውቀት በሁሉ ነገር ምን ተፈትነሃል አሁን? ኢንተርናሽናል ትምህርት ተምሬ 2 ኮርስ ነው የቀረችኝ። አሁን ጨርሳለሁ። ኢንተርናሽናል ኮርስ ተምረህ ምን እያረክ ነው አሁን? እየጨረስኩ ነው። የት ሀገር ነው የተፈተንክ ያለው? እንግሊዝ ሀገር። እንግሊዝ ለመሄድ? እንግሊዝ አትሄድም፣ ጀርመን ነው የምትሄደው። ጀርመን የሚሄደው ማን እንደሆነ ታውቃለህ? ሚሊዮን ነው። That's my name. Yeah. ተነስ። የት ነው የምትኖረው? ኡጋንዳ። አሁን ሌላው ይቅር፣ ስም ሌላ ስም አለክ። ሌላ ምን አለ? ስም አለ አይደለም? አንደኛውን ስም ግን ምሕረቱ የሚል ስም ያለው ስም። ያንተ አያት ጌታውን ያንተ ጌታቸው ነው አባት። ከአባት ዘር የሚመጣ መርገም ከበንቲ ላይ አሁን ተሰበረ። ዛሬ መጣው ተነሱ ነው ይሰበር በጌታ በኢየሱስ። ከማን ከበንቲ ምን ነው ተሰበረ? ዛሬ አሜን። ናውጣ ወደዚህ ና፣ እዚህ ጋር የቀረውን እነዚህ ሌላ ስሞችን እነግርሃለሁ። ባላ ለምን መሰላችሁ? ብዙ ሚስጥር አለ። ለምን ሚዲያ ስለሚያየው ተግባብተናል። ዛሬ ይሄን ክብር ይዛችሁ ነው የምትሄዱ። አሜን። ዘሌ እንዴት ነው? ጀርመን ላይ አብረን ነው የምናገለግለው።
አሁን እሱን ስናወራ ነበር። እሺ አንተ እዛ ለምን አንድ ቸርች መትከል ትችላለህ? እዛ ሀገር በቃ የት አለ ሰው እዚህ ቤት እዛ መጥተህ የህይወት ጸጋ ዓለም አቀፍ ቤተ ክርስቲያን ለብዙዎች ላልዳኑ ሰዎች ዘንድሮ በእኛ ያለው ኢየሱስ ከዚህ በኋላ ብዙዎች ማወቅ ይጀምራል። ብዙዎች ባንተ ምክንያት ያላወቁትን እነግራለሁ። ኢየሱስን ማወቅ ይጀምራሉ። ኢየሱስን ማወቅ ይጀምራሉ። እስቲ ተነሽ። ሁሉ ሰላም በጎ ነው። የት ነው የምትኖሪው? አዲስ አበባ። እናትሽ ኤርትራ፣ አባትሽ እስራኤል፣ ሁሉም ተበታት ነው። እናትሽ ታማሚ፣ አባትሽ ታማሚ። የት ነው ያለው? ብሌን የምትባል ታውቂያለሽ? እኔ ነኝ። ታልቅሽ። ሌላም ስም አለሽ? ሌላም ሁለተኛ ስም አለሽ? ወይኔ መልስ ፕሬስ ያንቺ ስም ነው። ሁለተኛ ስም ነይ ወደ አታልቅሽ፣ አይዞሽ። የታሰሩ ዘሮቻችሁ በኢየሱስ ደም አሁን ይፈታል። ይፈታሉ። አዎ ይፈታሉ። አንቺን እያየው አንድ አባት ኤፍሬም ያለው አባቴ ነው። ነይሾ ለምን ታለቅሻለሽ? መጸለያ ቆምሽ? በእግዚአብሔር ፊት ስቆም እጠይቀው ጸልይ ነበር። የሚያስለቅስሽ ሁለተኛው ያው ወንዝ ዳር የነበረው ኢየሱስ አትለፈኝ። ወንዝ ዳር የነበረው ኢየሱስ አትለፈኝ። ሁለተኛው የተሰጠኝ የወንጌል አደራ ነው አለች። እግዚአብሔር አላልፋትም አለኝ። አንጪሶ የሚባል ታውቂያለሽ? አያትሽ አባትሽ ያለው ሆሳና ነው። ታሟል። እሷ ምንሽ ናት? ተነሽ። እሷም ታማሚ ናት። ሆሳና ነው ቤታችሁ። አሜሪካ ነው የምትኖሪው አንቺ። ኤልሳቤጥን ታውቂያታለሽ? ስምሽ ነው። ዛሬ ኤልሳቤጥ በላይነሽን ታውቂያታለሽ? ራሴን ልባርካችሁ እነግራችኋለሁ። ከጀመራችሁት ከእግዚአብሔር ሐሳብ የሥጋ ነገር አንዳች አይዛችሁም። አያወርድህም። ማዘር በላይነሽ ነው ስምሽ? አዎ። ወልደ ሰንበት የሚባል ታውቂያለሽ? አባቴ ሂዱ ውጡ ወደዛ። ንገረው አያወርደኝም በሉት። አያወርድ ተናገር። አተ ጨምሩና ዋው ቶሎ ከተነሳልኝ ጠላት በሐዘን ቤትን ሊመታ አንድ ወንድም ወይ አባት ልበልህ፣ ስምህ አቦሰጥ ይባላል። አንተ ነህ? አቦሰጥ ነው ስምህ? ተነሽ አንቺ። ይህን ሰውዬ ታውቂዋለሽ? ባሌ ነው።
አንተን አይና አንድ አባት አይና አያት ገብሬ የሚባል ያለው አያቴ ነው። አውጣ ወደዚህ ሂዱ። ዛሬ ከታሰራችሁበት ትፈታላችሁ። አሜን። ትፈታላችሁ። አሜን። ውሰድ አሜን ብላታ። አንድ እናት አለሽ። ባለቤትሽ ጤናው ተይዞ ነው ያለው። አንቺም ጤናሽ ተይዞ ነው ያለው። የምትኖሪው አውሮፓ ነው። አውሮፓ ነው። የአባትሽ ስም መጌ ይባላል። ቶሎ ከተነሳሽ የታለች? እላይ ላይ ደህና ነሽ? ከኔ መጣሽው? ከጀርመን። በጀርመን ህግ በደንብ ስሙኝ። ማን ነው አባትሽ? ወላጅ አባቴ ኃይሌ ነው። የትዳር ስሜ ግን መጌ ነው። በጀርመን ህግ ማለት ነው። ያንቺ እህት ናት የምትጠራው? በመጌ ነው የምትጠራው። ልጅ ምንሽ ናት ላንቺ? እሺ ነይ ወደዚህ። አንደኛ ጤና የለሽም። ሁለተኛ ባለቤትሽ ጤና የለው። ሁለታችሁም ታማሚ ናቸው። ሰይጣን አንዴ ሱካር ይልሻል፣ አንዴ ምን ይልሻል። የባለቤትሽ ደግሞ ተይዞ ነው ያለው። ዝም ብሎ መኖር እንጂ ምንም ነገር የለም። ተካካለ። አሁን እፈውሳለሁ አለኝ። አሜን። ትዳሯን እፈውሳለሁ። አሜን። የምትኖሪው ጀርመን ነው? አዳማ ምን አለሽ? እህቶቼ እነሱ የኖርኩት የተማርኩት እዛ ነው። አይሆነ ናዝሬት ተምረሽ ወጥተሽ ነው ወደዛ ሀገር ሄድሽው? እዛው እንትን ብለሽ የተሰራ መንፈስ አሰራር ሲስተም ነው። የተደገመ ድግምት ነው። ትሰሪያለሽ፣ ገንዘብሽን ለሕክምና ነው። ባለቤትሽ ታስሯል፣ ቤትሽ፣ ህይወትሽ፣ ሁሉ ነገርሽ ታስሮ ነው ያለው። ዛሬ ግን የጠላትን አዋጅ ከልጄ ከከበቡሽ ላይ አሜን። ሃሌሉያ። ከበቡሽ ስሜ ነው። ዛሬ እስራታችሁ ይፈታል። ምን ይላል? ንገርልኝ። የስለሺ እስራት ይፈታል። ቆይ አንድ አያት ላሞሬት ነው ለምቲሮ ተሰበረ። ዛሬ ተነሳ አንተ። ወላይታ ምን አለ? አባት የትውልድ ሀገር ወላይታ ነው። አዲሱ የሚባል ታውቃለህ? ሳራን ታውቃታለህ? ተነሽ። አንቺን እያየው የተሰራ መንፈስ አሰራር ሲስተም ያለው የተሰራ መንፈስ አሰራር ሲስተም እያየው የታሰረን ገመድ ያለው ይሄን ገመድ እያየው ካናዳ ምድር ያለው ካናዳ ምድር እያየው ካልጋሪ አያለው ካልጋሪ አይና ነጻነት የሚል ስም ያለው ወይ በኢየሱስ ስም እኔ ነኝ። ጌታ ኢየሱስ yes ትክክል ነው። ትክክል ነው። 100 ፕላስ ወይኔ God የት ነው አገርሽ? ኤርትራ። ምን አለሽ? ኤርትራ አገሬ ነው። አገሬ ነው። አገርሽ ኤርትራ ነው። ካናዳስ ምን አለሽ? ሞኖሪያ አገሬ አገሬ እዛም አሁን የምትኖሪው እዛ ነው። ምንጩን ዛሬ ላደርቀው እኮ ነው። አሜን። ምንጩን ዛሬ ላደርቀው ነው። አሜን። እግዚአብሔር ሆይ ሃሌሉያ። እግዚአብሔር ሆይ ዛሬ ከአባት ዘር የሚመጣ መርገም ከሙልጌታ ላይ አሁን ይሰበራል። አሜን። ሃሌሉያ። አሜን። ሙልጌታ ምንሽ ነው? አባቴ ሃሌሉያ። ነይ አልጥፊ። ከአያትሽ ላይ ከለማ ላይ ዛሬ ተሰበረ። አሜን።
ለምን ትስቂያለሽ? በቃ ደስ ብሎኝ ለሳምንት ነው በስራም ይባረር ብዬ ከካናዳ ለአንድ ሳምንት ፍቃድ ወስጄ ነው የመጣሁት ላንተ ብዬ ሌላ ስራ የለም። በቃ ለአንድ ሳምንት አዲስ አበባ ለአንድ ሳምንት ስራም ከተባረርኩ ልባረር ብዬ ከካናዳ ተነስቼ የመጣሁት ለዚህ ፕሮግራም ነው አለች። ሰው የለም እዚህ ቤት። ልባርካችሁ። አሜን። ለብዙዎች ማምለጥ ትሆናላችሁ። አሜን። ለብዙዎች መዳን ትሆናላችሁ። አሜን። ለብዙዎች የመሻገር ምክንያት ትሆናላችሁ። አሜን። ውሰድ በደንብ አሜን ብለ አሜን። ከተክሌ ላይ ተሰበረ ዛሬ። አሜን። ከአባትሽ አባት አያቴ ነው። ማን ነው? ተክለ አብ ቴና አማን ተሰበረ ዛሬ። አሜን። አረ ዛሬ ተሰበረ። አሜን። ዛሬ ከአረቧ ላይ ተሰበረ። አሜን። 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 ከሜ ጽቦ ኩሉ ዳኒ ወደ ጽቦ አምላክ ይመስገን። ሐዲሽ ነገር አለው። አሜን። ፍሉይ ነገር አለው። አሜን። ጽቡ ነገር አለው። አሜን። አሜን ብልኤ ኢየሱስ ጎይታዩ። ቆይ 1 2 3 4 5 6 7 8 9 10 11 14 15 16 17 20 እጆቻችሁን ዘርጉልኝ። የአባቶቼ አምላክ እግዚአብሔር እንዲህ ብሎኛል። የወንጌል እውነት በእናንተ ጸንቶ እንዲኖር አሜን። አንዳች እንኳን ለአንዲት ሰዓት እንኳን ለቀን አልተገዛንም። አሜን። ከዚህ በኋላ ከእግዚአብሔር ሐሳብ ውጪ የሚገዛችሁ ነገር አይኖርም። አሜን። ዘለ አሜን አትልም? ከእግዚአብሔር ሐሳብ ውጪ የሚገዛችሁ ነገር አይኖርም። አሜን። ሞያ የሚባል ታውቃለህ? አዎ አያቴ ነው። አያቴ ሃሌሉያ አሜን። ዘርጉልኝ፣ ንገሩት። ከእግዚአብሔር ሐሳብ ውጪ በሉት። አንዳች እንኳን በሉት። የሚገዛኝ ነገር አይኖርም በሉት። የሚገዛኝ ተናገር አንተ በደንብ አሜን። እነግራችኋለሁ በኢየሱስ ደም የልጆች ሐሳብ፣ የሥጋ ሐሳብ፣ ኢኮኖሚካሊ ዋሬቨር የትኛውም ነገር በኢየሱስም ከእግዚአብሔር ሐሳብ ውጪ የሚገዛችሁ አይኖርም። አሜን። የሚገዛችሁ አይኖርም። የሚገዛችሁ አይኖርም። መጽሐፍ የእግዚአብሔር ቃል ሲናገር በኢሳይያስ 49 ቁጥር 10 የሚራራላቸውን እርሱ እግዚአብሔር ይመራቸዋል አለ። በውሃ ምንጮች ዳር በኩል ያሰናዳቸዋል። አሜን። በውሃ ምንጮች ዳር በኩል ምን ያረጋቸዋል? ያሰን አይራቡም፣ አይጠሙም። ትኩሳት እንኳን ፀሐይ ከእንግዲህ አይጎድ። ልባርካችሁ። ትላንት የጎዳችሁ ፀሐይ ከድር አይጎዳችሁም። አይጎዳችሁም። ዋው! ትላንት ያደከማችሁ ዘንሮን አያደክማችሁ። ትላንት ዋጋ ያስከፈላችሁ ዘንሮ ዋጋ ያስከፍላችሁ። ትላንት ያስጨነቃችሁ በኢየሱስም ዘንሮን አያስጨነቃችሁ። ይው እናገራለሁ፣ ልጆቻችሁን አያስጨንቅም። በኢየሱስ ደም ከእንግዲህ ፀሐይ አያቃጥላቸው፣ አያቃጥላቸው። የልጆቻችሁን ጤና፣ የልጆቻችሁን ሕይወት፣ የልጆቻችሁን አእምሮ፣ የልጆቻችሁን ነገር አረ ፀሐይ ከእንግዲህ አይጎዳም። ጸልያለሁ አባ አይጎዳቸውም ሚልና ተራራቸውን እኔ አምላክ እግዚአብሔር መንገድ አደርገዋለሁ። ምን አደርገዋለሁ? እስቲ ተናገሩልኝ። መንገድ። ይኸው ዘንድሮ ያደከማችሁን ተራራ የአባቶች አምላክ እግዚአብሔር መንገድ ያደርግላል። የበረከት መንገድ፣ የክብር መንገድ፣ የድል የሳቅ መንገድ፣ የእረፍት የክብር መንገድ እግዚአብሔር አድርጎላችኋል። መንገድ ምን መንገድ? ሃና መንገድ፣ ዛሌ መንገድ፣ መንገድ በኢየሱስ ደም አደርገዋለሁ አለ። በጎዳናቸውም ሁሉ ላይ ከፍ ከፍ ይላሉ። እዚህ ስፍራ ላይ ያላችሁ ሰዎች በመንፈሳዊ ሕይወት ምዕራፍ ኢኮኖሚካሊ በሞገስ በእውቀት እንዲህ ብሎኛል ጌታ ምሬ ከፍ ከፍ ትላላችሁ። ምን ከፍ ከፍ ትላላችሁ?
እግዚአብሔር ከፍ ከፍ ትላላችሁ ብሎኛል። ከዚህች ሰዓትና ሰከንድ ጀምሮ በሕይወታችሁ ዘመን በምታረጉት ነገር ሁሉ ከፍ ከፍ ትላላችሁ። ከፍ ከፍ ትላላችሁ። እጸልያለሁ በስራ በመገለጥ በጥበብ በእውቀት ከፍ ከፍ ትላላችሁ። ጸለይኩ። እነዚህ እግሮች ሊገቡ ወደሚገባቸው ምዕራፍ አሁን ፈጥነው እንዲገቡ ጸልያለሁ። ምን እንዲሉ ድገምልኝ። ጠጋ በይ ወደዚህ ሀበ ኢየሱስ ደም ዘለ ሞገስ ሂው ሀበ ሀበ ሀ ቻው ካቫስታሪኮ በኒያሱና ሀደይ ዊናንቶ ቫዲጋ ከፍ ከፍት ያለሽ ያዘው 1 2 ኢየሱስ ደም ቴንክ ዩ ፋደር ቴንክ ዩ ቴንክ ዩ ቴንክ ዩ ቴንክ ዩ 2 3 እግዚአብሔር ከፍታን ለብዙዎች አንተ ማረፊያ ነው የምትሆነው። አሜን። ስራህን ትሰራለህ። አሜን። ትባረካለህ። አሜን። የተራበ ታበላለህ። አሜን። የታረዘ ታለብሳለህ። አሜን። የወደቀ ታነሳለህ። አሜን። የእግዚአብሔርን ቤት በገጠር በከተማው በምትገባባቸው ቦታዎች ሁሉ ትሰራለህ። አሜን። ይኸው እግዚአብሔር የተበላሸውን ነገርን ቤትን አስተካክላለሁ። አሜን። ከመሄድ በፊት እግዚአብሔር ነገርን ውብ አድርጌ እጠብቅሃለሁ። አሜን። በጠላት ፊት ሞገስ እሆናለሁ። አሜን። እረዳሃለሁ። አሜን። አከብርሃለሁ። አሜን። ኢየሱስ በጣም ነው ብር የምታገኘው፣ ግን የት እንደሚገባ አታውቀውም። ሁለተኛ በሰዎች እጅ በረከቶች እንዳለ ተይዘው ያሉ ተበልቶ ያለው እግዚአብሔር አስተፋለሁ፣ እግዚአብሔር አስለቅቃለሁ፣ እባርከዋለሁ ብሎ አሜን። ትልቅ ሰው አደርገዋለሁ። አሜን። ተሰበረ። ሀበ ሀበ ከዚህ በኋላ በሮችሽ ሁሉ የተከፈቱ ይሁኑ። የት ነው ሀገርሽ? አሜሪካ። አሜሪካ። የት ጀምረሽ ተበላሸ? አሜሪካ። አሁን ይቀናልሻል። ይቀናልሻል። ያማረ ይሆናል። ይሰምርልሻል። ከዚህ ሰዓት ጀምሮ ነገሮችሽ ይፈጥናሉ። የእግዚአብሔር ኃይል ባንቺ ላይ ይሆናል። ጠጋ ጠጋ ቫኖ አንቶኮ ቴንክ ዩ ፋዘር ቴንክ ዩ ፋዘር። ተሰበረ። አሜን። ሞገስ ኃይል አሜን 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 ሃሌሉያ አሜን። ፈየላቶ አሜን አሜን። ሀበል 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 ያሰረሽ ክፉ 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 የሞት መንፈስ ቶሎ በል ልቀቃት፣ ልቀቃት። ቤቷን ህይወቷን አንጎሳቆልኩ አሰርኩ ምትል ቶሎ በል በታላቅ ድምፅ ጭውና ሂድ። አንድ በኃይል ሁለተኛ ድምፅ ለመጨረሻ ይብላ። ፈውስ ያገኛል። ኢየሱስ ደም ጠጋ ቀና በቀና ሀብ ያፍሽን ከእህትሽ ጤና ላይ በኢየሱስ ደም ጠላት ያስቀመጠው በሽታ ከወንድምሽ ህይወት ላይ እስራት ተበጠሰ። አሁን ተበጠሰ። ፈውስ ለቤታችሁ፣ ሰላም ለዘሮቻችሁ መፈታት ሆነ። ከፍ አድርጊ፣ ከፍ አድርጊ። ጠጋ በይ ወደዚህ። የተዘረጋ ወጥመድ ውቢት የሚል ስም ያለው የክርስቶስ ኢየሱስ የደሙ ምልክት ነው። የተሰራ መንፈስ አሰራር ሲስተም በህይወትሽ ላይ ጠላት የቀሰረውን ቀስት እግዚአብሔር ከልጅ ህይወት ላይ ሰበርኩታል። ፈታት ኢየሱስ ደም
2 3 ቻው ቴንክ ዩ ቤትሽ ልጆችሽ ዘርሽ ነፃ ወጣ አሜን አሜን እጆቻችሁን ዘርጉ በሚያረጉት ነገር ሁሉ አሁን የተለቀቁ ይሁኑ አሜን ምን ያሉ ይሁኑ የተለቀቁ ተናገሯ አረ የተለቀቁ ይሁኑ አሜን በአገልግሎት ኢኮኖሚካሊ በትምህርት ፋይናንሻል በትዳር ሕይወት በልጆቻቸው የተለቀቁ ይሁኑ ምን ያሉ የተለቀቁ ይሁኑ የታሰረ በዘራቸው ይፈታ አሁን ታመው ያሉ ልጆቻቸው የተፈወሱ ይሁኑ ከተያዙበት ነፃ ይወጡ ይሁኑ አባ እጸልያለሁ ከዚህን ሰዓት ጀምሮ ለልጆቹ ለዘሩ ለምድሩ ለሚገባበት ጀርመን ከተማ በሆስፒታል ውስጥ ታማላለች ልጁ በሆስፒታል ውስጥ በሷም ዙሪያ ላሉ እዛ ታመው ላሉ አንተን ለማያውቁ ለሚያውቁ በዛች ከተማ ለተቀመጡ ገንዘባቸውን በሐኪም ለሚጨርሱ ወጣቶች እህቶች ወንድሞች አባቶች ፈውስ ይለፍ አሜን አሜን አትልም አሜን ፈውስ ይለፍ አሜን ፈውስ ይለፍ አሜን ከዚች ማይክሮ ሰከንድ ጀምሮ ጸለይኩ እስራታቸው የተፈታዩ አሜን የልጆቻቸው ጤና የልጆቻቸው አእምሮ ይከፈት አሜን የትኛውም ጠላት የዘረጋ ወጥመድ ከዘራቸው ላይ ይበጠስ አሜን ኃይል ያገኛቸው አሜን ከጨለማው ወደ ብርሃን ለዘር ማንዘሩ ለልጆቹ የሱ ለሆኑ በዛች ከተማ ላሉ ሁሉ በሱ ምክንያት በኢየሱስ ደም መምጣት ይሁንላቸው አሜን መዳን ይሁንላቸው አሜን የታሰሩ ዘሮቻቸው ይፈቱ አሜን ምድራቸው ይፈወስ አሜን ድል ይሁን አሜን በኢየሱስ ደም አሜን ቸርች ፕላንት ማድረጉን እንዳትረሳ ቸርች ጀርመን ላይ ያ ሙኒክ ላይ አንድ ላይ ነው ያ ፕላንት ማድረግ እንዳትረሳ አረሳም እንዴ ነችና አሁን አብረን ነው ከዚህ ብንወጣው መክሰስ አብረን በልተን ስልክ ተቀያይረን ያንተን ይዛለው የኔን ትይዛለህ ከዛ ደግሞ እንመካከራለን በቃ ኦሬዲ ጀርመን ከተማ ላይ የህይወት ጸጋ ዓለም አቀፍ ቤተክርስቲያን አሜን አላልሽም አሜን ብያለሁ አይ ማለት አገልጋይ እሷ ናት አገልጋይ እሷ ናት እንዴት ነው ደስ አላለሽም በጣም ደስ ብሎኛልና ትንሽ ልናገር ትላንትና አፖስትል ሲጸልይልክ ላንተ ቋንቋቸውን ወደማታውቅ ምድር እልካለሁ ሰዎችን እሰጣለሁ እያለ ሲናገር ነበር አስተውላችሁ ከሆነ ማለት ነው አፖስትል አለ እና እኔ ማለት በውስጤ እንትን ካንተ ጋር እንደዚህ እንደምናወራ ምናምን ይሰማኝ ነበር ውስጥሽ ላይ አዎ ለሳም ነው የተናገረው ኢየሱስ እሱ ለኔ ሲጸልይ እኮ ነው እያለች ያለችው እሱ ለኔ ሲጸልይ ምን ብሏል ቋንቋቸው ወደማታቀባቸው ምድር እግዚአብሔር እልካለሁ ይልሃል ብሎ ሲናገር እሷ ደግሞ ውስጤ ላይ እነዚህ ባክ የተቀቡ እኮ ናቸው ውስጤ ላይ ይመሰክርልኝ ነበር እሱ ደግሞ ወንድማችን ዘሌ ምንድነው ያለው ጀርመን ላይ ቸርቹን ፕላንት ማድረግህን እንዳትረሳን አቤት ቅባት ስለዚህ ውስጥሽ ይመሰክርልሽ ነበር አዎ በጣም ስለዚህ አሁን ተፈጸመ ማለት ነው አዎ ተፈጸመ እንጠብቀሃለን ምንኛ ነው ቋንቋ የምትችይው ጀርመንኛ በደንብ አልችልም ግን ማለት ለወንጌል ከባድ ነው ጀርመንኛ እኔ ቅርብ ጊዜ ነው ሄድኩት ግን በአማርኛም አሉ ብዙ አበሾች በሮምኛስ እችላለሁ ስለዚህ በየትኛውም ቋንቋ በቃ እኮ የእግዚአብሔር ባሪያ የጸለየው ጸሎት ለኔ አሁን ተፈጽሟል ማለት አሜን ለሱ እዛ የተቀቡ አሉ አያላን ማቀጣጠል ብቻ አረ ብዙ ሰው አለ በጣም ብዙ ሰው አለ ማለት ቤተክርስቲያን አለች 23 ኪሎ ሜትር ምናምን ነርተን ነው እኛ የምንሄደው ግን ከተማው ላይ በጣም ብዙ የሚያሳዝኑ ማለት ክርስቲያን ማለት አበሾች ራሳቸው በጌታን አግኝተው ቤታቸው ተቀምጠው ይቀሩ በጣም ብዙ ያልተያዙ ያለ ማለት በቃ የሚያሳዝን ህዝብ ነው እዛ ያለውና ጌታ አይቷቸዋል አይቶናል ብዬ አስባለሁ አሜን
ስለዚህ አሁን ኦልሞስት ሄዳለሁ። ከጀርመን ቀጥሎ ነው ወደ ካናዳ ሄደው ካናዳ እዛም አለ። ኦሬዲ ካናዳ ምድር ላይ እኮ የህይወት ጸጋ ዓለም አቀፍ ቤተክርስቲያን እዛ ተጀምሮ ነው ያለ። ከተጀመረ 1 ዓመት አልፎታል። ካናዳ ምድር ላይ ይሄ ቸርች እዛ አለ እኮ። ከነሱ ጋር ሄጄ ቤተክርስቲያን መሰረት ይጣላል። አሜን። ከዛ እዚህ እኔ ላይ የሚሰራው የእግዚአብሔር ጸጋ ደግሞ እነሱ ላይ በብዙ ጥፍ ይሰራል። አሜን። ከዛስ ሌላ ትውልድ እየተተካ ይሄዳል። አሜን። እነሱ እኮ ይሄን የተራቡት ለምንድን ነው ብላችሁ ብትሉኝ እንደዚህ አገልግሎት ቢያገለግል ዲሊቨራንስ የሚያገለግል የእግዚአብሔርን ጸጋ በመገለጥ የሚያገለግል ስለሌለ ነው። ሁሉም በገንዘብ ተይዞ በሀብት በስራው ተይዞ ስላለ ለቤተ ክርስቲያን ሰዓት የሚሰጠው እንደዚህ እንደኛ ሙሉ ቀን አይታሰብም። በደቂቃ ተተምኖ ነው አይደል? እንደዚህ ነው። እና ሰባኪ ማንም ቢሄድ እቺን ሰዓት አገልግል ነው። ግን ያለ ገደብ ደግሞ ተለቆ የእግዚአብሔርን ጸጋ በብርቱ የሚያገለግል ነው ራባቸው። ይሄ ሁሉ ሰው እዚህ ውስጥ አሁን አብዛኛውን እዚህ ጉባኤ ላይ ከ150% ከውጪ የመጣ ነው። ከውጪ የመጣ ሰው ነው። ለምን ይመጣል? እንደዚህ አይነት መፈታት እዛ ከተማ ላይ የለም። እንትን ዘፍጥረት ይባላል፣ ዘውልቁ ዘዳግም ይባላል። የሰማነውን ቃል ጌታ ይባርክልን፣ ወደ ቤት ሂዱ ነው አይደል እንዴ? ትክክል ነው። ብናገር እየተቀረጸ ስለሆነ ያው ተናግረዋል። ራሱ ይቀር። እዚህ ስፍራ ላይ ያላችሁ ሰዎች እዚህ ስፍራ ላይ የሚሰራውን የእግዚአብሔርን እሳት ለመረዳችሁ ይዛችሁ ሂዱ። አረ ለምትገቡበት ከተማ ይዛችሁ ሂዱ። አሜን። ለምትኖሩበት ምድር ይሄንን ኃይል ይዛችሁ ሂዱ። አሁን እቺ ሴት ለምሳሌ ከካናዳ ነው የመጣችው። ከካናዳ ምድር የመጡት ለዚህ ፕሮግራም ነው የመጡት። ለ1 ወር ነው። 1 ወሩንም ይኸው እዚህ ቤት እየጨረሱ ነው። እዚህ ቤት መልእክት መጥቶላቸው ወደ ቤተሰብ እንኳን ለሰላምታ አልሄዱም። ልባርካችሁ። እዚህ ስፍራ ላይ የሚሰራውን የእግዚአብሔርን የቃሉን ኃይል ለምትገቡበት ምድር ይዛችሁ ግቡ። አንተ እኔ እኮ ካናዳ ጀርመን ብቻ አላልኩም። ወላይታም ይሁን አርባ ምንጭም ኮንሶም ድሬዳዋም አምቦም አሳሳም አጋርፋም ባሌም የትኛውም ከተማ እነግራችኋለሁ በጌታ በኢየሱስም ይሄንን ቅባት ይዛችሁ ግቡ። አሜን። ይሄንን ኃይል ይዛችሁ ሄዱ። አሜን። አባ ኤርትራ ይዛችሁ ግቡ። አሜን። ጀርመን ይዛችሁ ግቡ። እንግሊዝ ይዛችሁ ግቡ። አውስትራሊያ ይዛችሁ ግቡ። አሜን። አስመራ ይዛችሁ ግቡ። አዲስ አበባ አምቦ ይዛችሁ ግቡ። ባሌ አሳሳ ይዛችሁ ግቡ። ደብረ ዘይት አዳማ ይዛችሁ ግቡ። ዱከም ሐረር ይዛችሁ ግቡ። ወሎ ደሴ ኮምቦልቻ ይዛችሁ ግቡ። አረቂት ጉራጌ ክልል ይዛችሁ ግቡ። ልባርካችሁ ይዛችሁ ግቡ። ምስራቁን፣ ምዕራቡን፣ ደቡቡን ይሄንን ቅባት ይዛችሁ ግቡ። አባቴ ሆይ ራባቸው ይፈጸም፣ ራባቸው ይፈጸም። ለሚገቡበት ምድር በረከት ሆኖ ይግቡ። ለብዙዎች ነፃ መውጣት ምክንያት ሆኖ ይግቡ። አባ ከጨለማው መንግስት ለብዙዎች ለመዳን ለብርሃን ለሕይወት ምክንያት ሆነው ይግቡ። በእነሱ መነካት ምክንያት ምድራቸው ይፈወስ። በእነሱ መነካት ምክንያት ከተማቸው ይፈወስ። ልጆቻቸው ይፈወሱ። ትዳራቸው ይፈወስ። ቤተሰቦቻቸው ይፈወሱ። አይተው የማያውቁትን ነገር ማየት ይሁንላቸው። ያልተጠበቀ ነገር በዘመናቸው ይሁን። ከፍታን ስጥ። ከዚህን ሰዓት ጀምሮ መግባት ወደሚገባቸው ድል አስገባቸው። ለሚገቡበት ከተማ እረፍት ይሁኑ። ባረኩኝ። ጤና ስጥ። ሞገስን ጨምር። የጸሎት ኃይል ይለቀቅ። ቃልን ሲያነቡት ከዘፍጥረት እስከ ራእይ በመገለጥ ይሁን። ቃል አወጣው ይብራላቸው። ጥቂቱ ነገራቸው ሀገር ይመግብ። በሕይወታቸው ዘመን ያላዩትን ክብር ማየት ይሁንላቸው። ጸለይኩኝ። የልጆቻቸው አእምሮ ይፈወስ። ቤተሰቦቻቸው ነፃ ይውጡ። ቃል አወጣው።
በኢየሱስ ደም። እኔ የእግዚአብሔር ቃል ስትሰብክ ቅድም ብሄዳችሁን መንግስትም ህዝብም አትፈሩም ትላትም ነበር እና ያኔ እኔ ምሰራ እኔ አብሮ የሚሰሩኝ እነዚህ ግብረ ሰዶማውያን ምናምን ናቸው እና ደግሞ ሀገሩ እዛ ሀገር ደግሞ ሪስፔክት አላቸው ማለት እና ክብረት አላቸው። ዘንላ እንደዚህ አትላቸው። እኔ አልፈራቸውም። ኢየሱስ ያድናል። እናንተ እኮ እንደዚህ እናንተ ኢየሱስ እንትሏላችሁ አው ምናምን ይሉኛል። በዚህ ምክንያቱም ብዙ ጊዜ በወንጌል በመስበክ ለነሱ እስከ ዋርኒንግ እስከ ከስራ መባረር ድረስ ደርሼ ነበር ማለት ነው። እና አትፍሩ ስትል ለእኔ ነው መልእክቱ። እየሰማችሁ ነው? እኔ የምሰራው ከግብረ ሰዶማውያን ጋር ነው፣ ጌታን ከማያውቁ ህዝብ ጋር ነው። ስለዚህ ይሄን ወንጌል ስናገር ከስራ እስከ መባረር ደረጃ ደርሳለሁ እና አትፍሩ ብለ ቅድም ባለስልጣንን ምኖችን ስጋውያንን ምን ገዢዎች የሚመስሉትን አትፍሩ ብለ ስትሰብክ መልእክቱ የኔ ነው ያለችው። ስለዚህ የእግዚአብሔር አብሮነት ካንቺ ጋር አለ። ገና ለምትገቢበት ከተማ ሁሉ ለብዙዎች የመዳን ምክንያት ትሆኛለሽ። ለልጆችሽ፣ ለቤተሰቦችሽ፣ ለዘሮችሽ ያንቺ ለሆኑ ዘራረግ በሆስፒታል ውስጥም ታሞ ተይዞ ላለ በኢየሱስ ደም ፈውስ ሆነሽ ትገቢያለሽ። ከመሄድሽ በፊት ባንቺ ምክንያት ያንቺ የሆነች ጓደኛ የታመመው ልጅ የታመመውን በኢየሱስ ደም የሷ ይሁንላት። የጓደኛ ታሞ ነው ያለው ሆስፒታል ውስጥ የሱ ነው ጭንቀትሽ። የጓደኛሽ ልጅ አረ እጁ ሄደ። አረ ሰው እጆቻችሁን ዘርጉ። የት ነው ያለችው? እሷ ያለችው የት ነው? እሱ ጋር እጁ ይሂድ፣ ተፈውሶ ይጠብቃት። ሄዳ ስትመለስ ስለራሷም ስለሌሎችም ልታመሰግን እድል ስጣት። ያልተጠበቀ ነገር በህይወቷ ይሁን። ቃል አወጣው በኢየሱስ ደም። አሁን የተስተካከለ ነው በቃ። ስለ ራስሽም ስለ ልጆችሽም ስለ ቤተሰብሽም ምስጋናን ይዘሽ ትመጫለሽ። ተፈቱ ዛሬ። ዘር ሐረግሽ ዛሬ ተፈታ። ያንቺ የሆኑ ዘር ማንዘር ከማንኛውም ነገር ዛሬ ነፃ ወጡ። ቀደመልሽ ዘሌ ማሚ አከም ጅርቱ ነጉማሚ ሁንዱ ነጋ ገለንዲሳ ጋ ኢየሱስ ጎፍታዳ ኢየሱስ ፈይሳዳ ኢየሱስ ሞቲዳ ኢየሱስ በረበረንጅራ አሜን ጀድሜ በነሜራ አንተ ይሄን ይዘህ እዛ ይዘህ ትሄዳለህ። እንካ ለምትገባበት ምድር ሁሉ በረከት። አሁን ነገር ተስተካክሎ ሞገስ በብዙ ክብር ብሌን ትስቃለች። አረባ ተጽዕኖ ተሰብሯል። ሰዳታ አሃ ኤልሳ በላይ ፈየላቱ ገለቲን ዋሌ ቀበጥ ዘሮችሽ ከታሰሩበት ሳራ ተሰብሯል። ዛሬ የውቢት መንፈስ አዲስ ሆኖላል። ነፃ ዘርሽ ነፃ ወጥቷል። ያሺ ካናዳ ምድር የት ነው የምትሄጂው? ካልጋሪ ስትሄጂ ዘይት ሰጥሻለሁ። መቼ ነው በረራሽ? አሁን ትላንት ወዲያ ነው የገባሽው? ሐሙስ ማለት ነው። አዛ መቼ ነው የምትሄጂው? ሐሙስ ሐራይ በኋላ አግኝኝ እንዳትወጪ። እኔም ዘሬም ላልታሰር ተፈተናል እያላችሁ እዛ በር ደርሳችሁ እየሮጣችሁ ወደ ወንበራችሁ ነፃ ለቤተሰቦችሽ በረከት፣ ለዘሮችሽ መፈታት፣
ለብዙዎች ነፃ መውጣት ሆነሻል። መንገድሽ፣ ህይወትሽ፣ ኑሮሽ የቀና ነው። ዘሮችሽ፣ ቤተሰቦችሽ ከታሰሩበት ሁሉ እየተፈቱ ናቸው። ሀበሲት